ጽናትን ህይወት እየበጠበጠች ይገኛል። የቤቲ እናት በጣም የትልቅ ቅሌታም የራሷን ልጅ ለማዳን የሰው ህይወት መበጥበጥ በጣም ይከብዳል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ብያለሁኝ። በያለንበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነትን፣ መተሳሰብን ሀገራችንን ሰላም አላህ ያደርግልን። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ሀሳብ አስተያየት በኮሜንት እንዲሁም ነባር ቤተሰቦች ለምትሰጡኝ ከልብ አመሰግናለሁኝ። ላይክ ሼር አድርጉ ቪዲዮውን ከመጀመራችሁ በፊት ማለት ነው። እኔም እንደ መፈመስ ስለማሪ ማለት ነው። ዛሬ በጣም በምንወደውና በምናከብረው በጽናት ድራማ ከች ብያለሁኝ። የጽናት ድራማ አንድ ጊዜ ስትስቅ አንድ ጊዜ ስታለቅስ በጣም ጎበዝና በጣም ትሁት የገጠር ልጅ ነበረች ጽናት እንደተለመደው ዛሬም ቤቴ ጽራ ኪራ የኔና የኔ ብቻ ነው ብላ የራሷን ህይወት ደፋ ቀና እየለች ብዙ መስዋዕትን ከፍላ ላገኘችው ቤቷ ለኪራ እና ለቤቷ ማለት ነው ለባሏና ለቤቷ ደፋ ቀና እያለች ነበረ። ግን ባልታሰበ መልኩ ደግሞ የሆነች ሰይጣን በፊትም ብዙ ነገር አድርጋት ነበር የሄደችው። አሁንም ደግሞ ከች ብላ ህይወቷን እየበጠበጠችው ይገኛል። ኪራም አንዳንድ ጊዜ ሞኝነት አይሉት ወይም ምን እንደምላችሁ አላውቅም፣ ምን እንደምሰጠው አንዳንድ ጊዜም በሱም ላይ መፍረድ አልችልም። ልክ አሁን እሱ እንደኔ ሆናችሁ እስኪ አንድ ጊዜ በእኔ ቦታ ላይ ሆናችሁ ሁላችሁም እስኪ አስቡት ቢልም ማንም የተረዳው የለም። አንዳንድ ጊዜ በሱ ቦታ ላይ ብንሆን እሱ የወሰነውን ውሳኔ ነው የምንወስነው። ሰው ሆኖ መቼም የማያስብና የማያገናዝብ የለም ማለት ነው። እንደተለመደው ቤቲ ከዚህ ቀደም ብዙ ነገሮችን አበላሽታበት እወደዋለሁ፣ አከብረዋለሁ፣ አፈቅረዋለሁ እያለች ግን እሱ ጽናትን ስለሚወድና ጽናትን ስለሚያፈቅር ጽናት ላይ ብዙ መስዋዕት ከፍላለች። ጽናት ላይ ብዙ ነገሮችን ለማድረግ ሞክራለች። ጽናትንም ለማጥፋት ልጇንም ለማጥፋት ሞክራ ነበር። ልጇ ጠፍቶ ጽናትዬ ግን ተርፋለች ማለት ነው። ለምን ጽናት ማለት በጣም ጎበዝና ታታሪ ለሰው ለራሷ ህይወት ሳይሆን የምትኖረው ለሰው የምትኖራት ጽናት ማለት ነው። ናሆሜና ምሩ ያው እሷ ከታመመችም ወደዚህ አሁን ተዲና በጥሩ ሁኔታ ላይ ያለች ጥሩ ህይወት እየኖሩ ዛሬ እንደውም ፏ ሸብረቅ አድርጎ ፊልም ጋብዟት በፊልም ተማርካ እያለች ነበረ ጽናት አንኳኩታ የሄደችው ማለት ነው። ጽናትም የሄደችበትን ምክንያት ያው በቀደም እንዳያችሁ ቪዲዮ እንደመሰለህ ማድረግ ትችላለህ፣ ቤቲን እዚህ ቤት ካመጣ ካሁን በኋላ ወይም እኔን ወይም ቤቲን ትመርጣለህ ብላው ነበር ጥላ የወጣችሁ ማለት ነው። ዛሬም እንደተለመደው የቤቲ እናትና ቤቲ በር ላይ መጥተው ሲያንኳኩ ነበር። ክሮቤል በሩን የከፈተው። ክሮቤልም በእናታችሁ ህይወቴን አትበጥብጡ፣ አንቺም ልጅሽም ከቤቴ ወይም ከበሬ ላይ ወገዱ ቢላቸው እነሱ ግን አሻፈረን፣ ከአሁን በኋላ የተወሰነ አንተ ቤት መቀመጥ አለባት ልጄ አንተን ካላገኘች ህይወቷ ይጠፋብኛል፣ ስለዚህ ለተወሰነ ጊዜ እስከምታገግም አንተ ጋር ትቀመጥልኝ ስትለው እሱ ግን አይ አልፈልግም፣ ያንቺ ልጅ እኮ የእጇን ነው ያገኘችው፣ ያንቺ ልጅ ያደረገችኝ ድርጊት ብታቂ ኑሮ ይህን ባልተመኘሽ ነበር ያለት። ክሮቤልም እናቲቱ ግን በጣም እኔ እንጃ ለምን የልጇን ጸባይ ሳይጠፋት ቀርቶ አይደለም። እናት ናትና ልጇን እንድትድንላት ነው የምትፈልገው። ቢሆንም ግን ደግሞ ለጽናት ምን እንዳደረገቻት ወይም ምን በድላት እንደወጣች ማጣራት ወይም ምንድን ነው ብላ መገመት ሲኖርባት እሷ ግን አይኗን ጨፉና ነበረ ልጇን እያመጣቻት ማለት ነው። ልጇን አምጥታ አንቺ ጋር እናንተ ጋር መሆን አለባት ለተወሰነ ጊዜ። ስለዚህ ልጄ ምንም ነገር ሀረካት ወይም ምንም ነገር እንቅስቃሴ ብታደርግ አውጥቼ ነው የምጥልልሽ እንኳ ሲላት ልጄ እኮ አንተን ፈልጋ እንጂ የመጣችው ጥገኝነት ፈልጋ አይደለም ነው ያለችው። አይባልም፣ ነውር ነው። ክሮቤል እኮ እሷን የማስጠጋት ግዴታ ኑሮበት አይደለም። ጥሩ ሰው ስለሆነ አርቆ አስተዋይ ስለሆነ የኔ እናት ብትሆን ወይም የእናንተ እናት ብትሆን አስፋልት ላይ ጎንበስ ብላ ወይም አስፋልት ላይ ተንበርክካ ስትለምናችሁ እንዴት ዝም ትላላችሁ ነው ያለው እሱ ለራሱ ለናሆምና ለጽናት ማለት ነው። ቢሆንም ግን ናሆም አንተ የዚችን የልጅ ህይወት ሁልጊዜ እንደበጠበጥክ ሁልጊዜ አንተ መቼ ነው ነፍስ የምታውቀው?
ስለዚህ ምንድነው ሀሳብህ ንገረኝ ብሎ ሲለው እስኪ ናሆሚ አንተ እንኳ በእኔ ቦታ ሁነህ ተረዳይ ብለው ናሆም ለራሱ ሊረዳው አልቻለም። ለምን እዚህ ላይ ጽናት እየተረበሸች እና ጽናት እያለቀሰች ነው ያለችው ማለት ነው። ጽናት እያለቀሰች ለምን ያለፈው ህይወቴ አሁንም ተመልሶ ላለቅስ ነው እንባ የደረቀልኝ ብዬ አይንን ሳብስ ሁለተኛ ሶስተኛ ደግሞ እየገደላችሁ ነው ያለችሁት። ስለዚህ እኔ ለቅቄ ልክ ሄዳለሁ። ጽናትን ማን ነው ቤቴን ማያዝ መብት ነው ብለው ነበር። ግን ቢሆንም ክሮቤል ደግሞ ጽናትን ስለሚወዳት እኔ የተወሰነ ጊዜ ታገግም እንጂ ሁለተኛ ከእሷ ጋር ምንም አይነት ግንኙነት የለኝም፣ እኔ ክሮቤል የአንቺና የአንቺ ብቻ ነኝ ቢላትም ጽናቴ ግን አልመሰላትም። ለምን ያለውን ያለፈ ህይወቷን ስለምታውቅ በፊት የነበረውን ህይወት ስለምታውቅ ማንኛችንም ቢሆን በእሷ ላይ ሁነን መፍረድ አንችልም። ለምን ይከብዳል ማለት ነው። በእሷ ላይ ሁነን መፍረድ አንችልም። ማንኛችንም ሴት ከትዳር አጋራችን ወይም የራሳችን ከምንለው ሰው ጋር የሆነ የበፊት ኬዝ ታማ አብዳለች እና እናንተ ጋር መታ ታገግም ቢባል ሁላችንም አናደርገውም። ጽናት እንደውም በጣም ጎበዝ ናት፣ በጣም ጎበዝ ናት። ይህን ያክል ጊዜ ለራሱ መታገሷ ማለት ነው። እሷ ግን አቋበርናት። የክሮቤልን ጃኬት እንኳ ስታገኝ የኔ ነበር፣ ከዚህ ነበር ክላሱ፣ እንደዚህ እንደዚህ ብዙ ነገሮችን አለች ማለት ነው። እና ጽናት የድሮ በቃ ትህትና ያልቋለ የድሮ በቃ ለሰው አስተሳሰቤን ሽጫለሁ። ካሁን በኋላ ለማንም ማሰብ አልችልም። ማሰብና መኖር የምችለው ለራሴና ለራሴ ብቻ ነው ነበር ያለችው ለክሮቤል ማለት ነው። ናሁም በጣም ተናዷለ። በጣም አንተ እኔ ለራሴ ለሚስት ያልኳትን ሴት የሚያናድር ነገር እና ወይም እሷን የሚያበሳጭ ከሆነ ምንም ነገር አላደርግም። ለምን አለም ግልብጥ ብጥ አትልም። ስለዚህ ሚስቴን የማናድር ሰው አይደለሁም ብሎ ነው ክሮቤል ለራሱ ማን ነው ናሆም መልስ የመለሰለት ለክሮቤል ማለት ነው። ክሮቤል አንዳንድ ጊዜ እኔ እንጃ በጣም ሞኝነትም አለው ምንም ነገር አለም ብዙ ነገሮች እያታልሉታል። ጽናት በዚህ ላይ ብዙ ነገሮች ብዙ መስዋዕት እንደከፈለችለት ብዙ የእሱን ህይወት ለራሱ የታደገችው ጽናት ናት። ለምን ክሮቤል በጣም ሞኝና ብዙ ነገሮችን ያሳለፈ ልጅ ነው። ብዙ ነገሮች በቃ ቤቲ ለራሱ እሱን ብዙ ነገር ለማድረግ መርዝ ለማብላት ሁሉ የደረሰች ነበረች። ስለዚህ እኔ ክሮቤል እዚህ ጋር ጥፋተኛ ነው። ለምን ቤቴን ማምጣት የለበትም እቤት ውስጥ። ለምን አሁን የተስተካከለ ህይወት ንጹህ ፍቅር እየኖረ ስለሆነ ያለው ለምን ቤቲ እየዘራችውን ነው ያጨደችው። አውቃ ነው እንጂ ደግሞ አላበደችም። አሁንም ተመልሳ መታ አብጃለሁ ብላ ተመልሳ መታ የክሮቤልንና የጽናትን ህይወት ለመበጥበጥ ብቻ እንጂ አብዳ አይደለም የመጣችው። ስለዚህ ይሄንን ከግንዛቤ መጨመር ነበረበት። እና እማናት ምሩ ለራሱ ያለችው እንዴት አንተ የቤቲ ሸርና የቤቲ ተንኮል ይጠፋል እንዴት ብለህ ከቤት አመጣሃት ነው ያለችው ምሩ ለራሱ። ለምን ቤቲ የማትጭረው ጉድጓድ የላትም፣ የማትጭረው አፈር የላትም። ምን ለማድረግ ጽናትንና ክሮቤልን ለማራራቅ ክሮቤልን ለራሷ ለማድረግ ብዙ ነገሮችን መስዋዕት ከፍላለች ቤቲ። ያም ሆኖ ግን አልተሳካላትም። የጽናትንም ልጅ ገደለች። ጽናትንም ለመግደል ሞከረች። ጽናትም አልሞተችም። ልጇን ብትገልባትም ነገ ጧት ደግሞ ፈጣሪ ካለ ሊሰጣት ስለሚችል ለጽናት አሁን የመጣችው ጽናትንና ክሮቤልን ለማራራቅ ብቻ ነው። ስለዚህ ክሮቤል ነፍስ ወቅ ባይ ነኝ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። በያለንበት የዓለም ዳርቻ ሰላማችን ብዝት ይበልኝ። ለዛሬ ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ በያለንበት ሰላማችን ይብዛ።